بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. الحمد لله الذي يسمع ويرى ما في ضمائر الكونين باطنا وظاهرا، والصلاة والسلام على صاحب القبة الخضراء والمدينة المنورة. هذا رسول الله كما تسمعه وترى، لا تجد له شبيها ولا نذيرا، وعلى آله وصحبه السادات الكبراء. أما بعد، يتكبراتشو የከተማችን ነዋሪዎች እንኳን ለ1447ኛው ዓመተ ሂጅራ ኢድ አልፈጥር በሰላም አደረሳችሁ አደረሰን ለማለት እወዳለሁ። ውድ የከተማችን ነዋሪዎች፣ የዘንድሮውን ዒድ የምናከብረው በብዙ ባሸበረቀ ድል ማግስት መሆኑን ዒዱን ልዩ ያደርገዋል። ከብዙዎቹ መካከል በኢትዮጵያ ሙስሊም ታሪክ ሰላማዊ አገራዊ መጅሊስ ምርጫ ባደረግንበት ማግስት መሆኑ ዒዱን ልዩ ያደርገዋል። በዚህም ምርጫ ሂደት መንግስታችን ላደረገልን ላቅ ያለ ድጋፍ ምስጋናችንን እናቀርባለን። ይህንን ታላቅ የድኛ ስናከብር የተቸገሩ ወገኖቻችንን በመደገፍና በማካፈል እንዲሁም በማስደሰት መሆን እንደሚገባው ላስገነዝብ እወዳለሁ። በመጨረሻም ላሳስብ የሚወደው በቅርቡ በምናደርገው ሀገራዊ ምርጫ ሃይማኖቴን ያስከብርልኛል፣ ሃይማኖቴን ያስከብርልኛል፣ መብቴን ያስከብራል፣ ልማቴን ያፋጥንልኛል፣ እንዲሁም ሰላሜን ያስከብርልኛል የምንለውን ለመምረጥ ምርጫ ካርድ የመጀመሪያ ተግባር ይሆናል። ስለሆነም የምርጫ ካርድ መውሰድ ጊዜ ሳያልፍ ምርጫውን ለማከናወን ይረዳ ዘንድ ሁሉም ከ18 ዓመት እድሜ በላይ ያለ የከተማችን ሙስሊም ማህበረሰብ ምርጫ ካርድ ወስዶ ሊወዳደር ይችላል እላለሁ። በመጨረሻም አገራችንን ሰላም፣ እኛን ሰላም አድርጎ ህዝባችንን ሰላም አድርጎ አላህ ይጠብቅልን። ኢድ ሙባረክ፣ ኩሉ ዓም ወአንቱም ቢኸይር። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። የተከበራችሁ የአዲስ አበባ ከተማና የሀገራችን ሙስሊም ማህበረሰብ አባላት፣ በመጀመሪያ የረመዳን ወርን የሰላም የዒባዳና የርህራሄ ወር አድርጎ አስጀምሮ በሰላም ላስጨረሰን አላህ ሱብሓነሁ ወተዓላ ምስጋና ይግባው። እንኳን ለ1447ኛው የዒድ አልፍጥር በዓል በሰላም አደረሳችሁ። መልካም ስራዎቻችንን ሁሉ አላህ ይቀበለን። የዘንድሮውን የረመዳን ወርና የዒድ አልፍጥር በዓልን ለየት የሚያደርገው ሙስሊሙ ማህበረሰብ በነቂስ ወጥቶ ይመሩኛል ያላቸውን መሪዎች በነፃነት በመምረጥ ለተቋማዊ ግንባታ ስራው ጠንካራ መሰረት የጣለበት ወቅት በመሆኑ ነው። ይህ በህዝበ ሙስሊሙ ሙሉ ተሳትፎና ድጋፍ የተገኘ ስኬት ተቋማችን ለወደፊት ለሚሰራው ታላላቅ ስራዎች ዋነኛ መሰረት ነው። ባለፈው የረመዳን ወር በየደረጃው የሚገኙ የመጅሊስ አመራሮች፣ የተከበሩ ኢማሞቻችን እና የመስጂድ ኮሚቴዎች ያሳያችሁን ቁርጠኝነት እጅግ የሚያስመሰግን ነው። በተለይም ጥቃቅን ልዩነቶችን ወደ ጎን በመተው የእስልምናን ወንድማማችነት ለማጽናት አንድነትን ለመገንባት ያደረጋችሁት ጥረት ለሁላችንም ኩራት ነው። ይህ የአንድነት መንፈስ ተጠናክሮ እንዲቀጥል ጥሪያችንን እናቀርባለን። በዚህ ረመዳን የታየው ሌላው ደስ የሚል ተግባር ለተቸገሩ ወገኖች የታየው ርህራሄ ነው። በየመስጂዱ በየዕለቱ የሚደረጉ ሰዎችን የማስፈጠር ስራዎች እና በየአካባቢው የተከናወኑ የማዕድ ማጋራት ተግባራት ለብዙ አባወራዎችና እማወራዎች ትልቅ እፎይታን ሰጥተዋል። ይህ የበጎ አድራጎት ስራ የረመዳን ወር እውነተኛ ትርጉም በተግባር የታየበት በመሆኑ ለዚህ ተግባር የተሳተፋችሁ በሙሉ አላህ መልካም ምንዳችሁን እንዲከፍላችሁ እንመኛለን። ይህ የበጎ አድራጎት መንፈስ በበዓሉም ቀን እንዲቀጥል
ዘካተል ፊጥርን በጊዜው ለሚስኪኖች በማድረስ ሁሉም ወገኖቻችን በደስታ በዓሉን እንዲያሳልፉ ማድረግ የሁላችንም ግዴታ ነው። መተባበርና መተሳሰብ የእምነታችን መገለጫ በመሆናቸው የተቸገሩትን በመርዳት የዒድ ደስታን እንድናዳርስ ጥሪ እናቀርባለን። የረመዳን ወር በሰላም ተጀምሮ በሰላም እስኪጠናቀቅ መላው ማህበረሰብ ከጸጥታ አካላት ጋር በመቀናጀት ላሳየው ጥንቃቄ ምስጋናችን የላቀ ነው። በተለይም በየመስጂዶቻችን የሚከናወኑ የአምልኮ ስነ ስርዓቶች ያለምንም ጸጥታ ስጋት እንዲከናወኑ የወጣቶችና የምእመናን ተሳትፎ ከፍተኛ ነበር። በዚህ የረመዳን ወር ምእመኑ መስጂዶችን አልፎ በየጎዳናው ሞልቶ ዋጅብ ሰላቶችንና ተራዊህን በሚገርም እርጋታና ጽሞና መስገዱ የእምነታችንን ጥንካሬና የስልጣኔያችንን ደረጃ ያሳየ ነበር። በተለይም የተሐጁድ ሰላት በየመስጂዶቹ ሲከናወን ሌሎችን በማይረብሽ መልኩ በውስጥ ስፒከር ብቻ እንዲሆን የተደረገው ጥረት የእስልምናን የአብሮነትና የሌሎችን መብት የማክበር እሴት በተግባር ያሳየ በመሆኑ ሊመሰገን የሚገባው ተግባር ነው። የሙስሊሙ ማህበረሰብ ሃይማኖታዊ ልዕልናና ሁለንተናዊ እድገት እውን ለማድረግ የተጠናከረ ተቋማዊ አሰራር ወሳኝ ነው። በመሆኑም መላው ምእመን ለወደፊቱም መሪ ተቋሙን ወይንም መጅሊሱን እየሰማና እየደገፈ ለጋራ ስኬት በሚያስችል ቁመና ላይ እንዲገኝና ለልማታችንም ሁሉም እንዲረባረብ ጥሪያችንን እናስተላልፋለን። የዘንድሮ የዒደል ፊጥር በዓል አከባበር ስርዓቱ ተጀምሮ እስኪጠናቀቅ ድረስ ተገቢውን ጥንቃቄ ማድረግ ይገባል። በመሆኑም በበዓሉ አብይ ኮሚቴ የሚቀርበውን የጥንቃቄ መልእክትና መመሪያዎች መላው የከተማችን ሙስሊም ማህበረሰብ በትኩረት አድምጣችሁ በተግባር እንድትተገብሩት እናሳስባለን። በተለይም የአዲስ አበባን ውበትና ንጽህና መጠበቅ የእያንዳንዳችን ኃላፊነት በመሆኑ ለሰላት ስትወጡ ካርቶኖችንና ጋዜጣዎችን ከመጠቀም በመቆጠብ መስገጃ ወይንም ሱጃዳ ብቻ ይዛችሁ በመውጣት የበዓሉን ድምቀትና የከተማችንን ጽዳት እንድትጠብቁ አደራ እንላለን። ይህም በዓሉን በሰላም በስርዓትና በታላቅ ድምቀት ለማክበር ወሳኝ መሆኑን ልንገነዘብ ይገባል። ለዒድ ወደ አደባባይ ስትወጡ የአካባቢያችሁን ሰላምና ጸጥታ በንቃት እንድትጠብቁና ከጸጥታ አካላት ጋር ሙሉ ትብብር እንድታደርጉ ምክር ቤታችን ጥሪውን ያስተላልፋል። ሰላማችንን በጋራ መጠበቅ የበዓላችን ድምቀት መሰረት መሆኑን ተገንዝባችሁ እንደ ወትሮው ሁሉ በታላቅ ስነ ስርዓት እንድታከብሩ አደራ እንላለን። በመጨረሻም ይህ በዓል የሰላም የፍቅርና የደስታ እንዲሆንላችሁ እየተመኘን አላህ ሱብሓነሁ ወተዓላ ጾማችንንና ዱዓችንን ተቀብሎ ለቀጣዩ ዓመት በሰላም እንዲያደርሰን እንለምነዋለን። አላህ ሀገራችን ኢትዮጵያን ከክፉ ይጠብቃት፣ የሀገራት መልካም ተምሳሌት የሚያድርጋት። ዒድ ሙባረክ። ተቀበለ አላሁ ሚና ወሚንኩም ሳሊሕ አልአዕማል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አዲስ አበባ መጋቢት 9 7ኛ ወር 2018 بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على المصطفى الأمين نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته يتكبراتشو يا አዲስ አበባ ሙስሊም ነዋሪዎች የረመዳንን ወር አብዛኛውን ቀናት አገባደን የመጨረሻዎቹን ጥቂት የረመዳን ቀናት ላይ ደርሰናል። አላህ ጾማችንንና አጠቃላይ ዒባዳቸውን ከሚቀበላቸው ባሪያዎቹ ይመድበን ዘንድ እለምነዋለሁ፣ አሚን። በመቀጠል በዒደል ፊጥር ዋዜማ ቀናት ላይ እንደመሆናችን መጠን የዒድ አከባበራችንንና ተያያዥ ጉዳዮችን አስመልክቶ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትንና የዒድ አከባበር አስተባባሪ አብይ ኮሚቴን ወክዬ የተወሰኑ መመሪያዎችንና ማሳሰቢያዎችን ለማስተላለፍ እወዳለሁ። ይህም 5 ርዕሰ ጉዳዮች የያዘ ሲሆን በስራቸውም የተለያዩ ነጥቦችን ይዘዋል። የመጀመሪያው ርዕሰ ጉዳይ ዘካተል ፊጥርን ወይም ሰደቀተል ፊጥርን አስመልክቶ ከሱ ጋር የተያያዘ ሲሆን ዒድ ሶላት ከመሰገዱ በፊት ዘካተል ፊጥርን በሚገባው መልኩ ለሚገባው አካል በማድረስ የዒዱን ዕለት ሚስኪኖችን
ስለሚመገቡት ነገር እየተጨነቁ ከመዋላቸው ልንታደጋቸውና ዒዱን በመተጋገዝ መዋል እንደሚገባን አሳስባለሁ። ሁለተኛ ርዕሰ ጉዳይ የዒድ መስገጃ ቦታዎችን ስለመጠቆም ሲሆን በዋናነት በአዲስ አበባ ስቴዲየም እና በዙሪያው በዋናነት የሚሰገድ ሲሆን በተጨማሪም የቦታ ርቀትን ታሳቢ በማድረግ አዲስ ከተማ ክፍለ ከተማ አወልያ፣ ኮልፌ ክፍለ ከተማ በኢማሙ አህመድ መስጂድ፣ ንፋስ ስልክ ላፍቶ ክፍለ ከተማ በጋርመንት አደባባይ፣ አቃቂ ቃሊቲ ክፍለ ከተማ በዑመር ኢብኑ አልኸጣብ መስጂድ፣ ለሚኩራ ክፍለ ከተማ ከተባበሩት አደባባይ እስከ ፔፕሲ አደባባይ ድረስ የሚሰገድ ይሆናል። የከተማችን ሙስሊም ማህበረሰብ በተቻለ መጠን ወደ እነዚህ ስፍራዎች ብቻ ዒድ ሶላት ለመስገድ ሊሄድና ተበታትኖ የመስገድን ልማድ የሚቀርበትን አካሄድ እንዲከተል እንነግራለን። ሌሎች ተጨማሪ መስገጃ ቦታዎች ካስፈለጉ በከፍተኛ ምክር ቤቱ እና በክፍለ ከተማ እስልምና ጉዳዮች አስተባባሪነት ፍቃድ ብቻ የሚወሰን ይሆናል። ሶስተኛው ርዕሰ ጉዳይ የዒዱን ዕለት ስለሚኖረን የሶላት አሰጋገድ መመሪያን በሚመለከት ይሆናል። በዚህ ርዕስ የሚከተሉት ነጥቦችን ታሳቢ ልናደርግ ይገባል። አንደኛ፣ ወደ ዒድ ሶላት መስገጃ ስፍራ ስንመጣ ሆነ በዕለቱ በሚኖረን ውሎ ላይ በተቻለ መጠን ንጹህ ልብስ ልንለብስና ንጽህናችንን ልንጠብቅ ይገባል። ሁለተኛ፣ የዒዱ ሶላት የሚሰገደው ከጠዋቱ 2 ሰዓት ላይ ስለሆነ በመንገድ ላይ ሊያስረፍዱን የሚችሉ ጉዳዮችን ታሳቢ በማድረግ በማለዳ ወደ መስገጃ ቦታ መምጣትና መገኘት ይጠበቅብናል። ሶስተኛ፣ ወደ መስገጃ ስፍራ በሚኖረን ጉዞ ላይ የተለያዩ የጸጥታ አካላት ለኛው ደህንነትና ለሀገራችን ሰላም ሲባል የፍተሻና የጥበቃ ተግባር ስለሚያከናውኑ ከነሱ ጋር ተናበል ልንጓዝ እንደዚሁም ለፍተሻና ለመሰል ጉዳዮች ተባባሪ መሆን ይጠበቅብናል። በእኛ ላይ የሚያደርጉት ፍተሻ በክፉ ጠርጥረውን ሳይሆን ለኛው ደህንነት ሲባል ስራቸውን እየሰሩ በመሆኑ የፈገግታ ፊትና የሰላምና የምስጋና ቃላት ልንሰጣቸው ይገባል። አራተኛ፣ የዒድ ሶላቱንና ተያያዥ ፕሮግራሞችን የሚያስተባብሩ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አርማ ያለበትን ፒፕስ እና ባጅ ያደረጉ የወጣት ኻዲሞችን ወይም አገልጋዮችን የመደብን በመሆኑ ለሚነግሩንና ለሚያዙን ነገሮች ቀና ምላሽ ልንሰጥና ተባባሪ ልንሆን ይገባል። አምስተኛ፣ ወደ ዒድ ሶላት ቦታ ስንመጣ መያዝ የሚከለከሉ ቁሶችና የተለያዩ ድርጊቶች አሉ። ስለትነት ያላቸው ቁሶችንና እስክሪብቶን ጨምሮ ይዞ መገኘት የተከለከለ ነው። ከኢትዮጵያ ብሔራዊ ሰንደቅ ዓላማና ከምክር ቤቱ አርማ ውጪ የትኛውንም አይነት ዓለም አቀፍም ሆነ በሀገር ውስጥ የሚገኙ ባንዲራዎችን፣ የተለያዩ የተቋማትና የቡድን አርማዎችን ይዞ መገኘት የተከለከለ ነው። ክልከላነቱ በጨርቅ መልኩም ሆነ በአልባሳትነት በመገልገያ ቁሳቁስነትና በጌጣጌጥነት መልኩ መሆኑ ለውጥ የለውም። የትኛውም አይነት የድጋፍም ሆነ የተቃውሞ ጽሁፍ የሰፈረበት ቲሸርትና ልብስ ለብሶ መገኘት የተከለከለ ነው። የትኛውም አይነት የድጋፍም ሆነ የተቃውሞ ጽሁፍ የሰፈረበት የመፈክር ቁስ፣ ወረቀት፣ በራሪ ወረቀትና መሰል ነገሮችን ይዞ መገኘት የተከለከለ ነው። ኢስላማዊ ሸሪዓው ካስቀመጠው አላህን የመዘከር ወይም የማውሳት ድርጊት ውጪ በየትኛውም አይነት የድጋፍ፣ የተቃውሞ፣ ሀገራዊና ዓለም አቀፋዊ ነባራዊ ሁኔታዎችን የመግለጽ ወዘተ መፈክሮች፣ ጩኸቶች፣ ሁከቶችና ረብሻዎች ላይ አስቦበትም ሆነ ለጨዋታ በሚል እሳቤ ማስጀመር፣ መሳተፍ፣ ማጀብ ፈጽሞ የተከለከለ ነው። እንደ ሙስሊም ማህበረሰብ ያሉንን በርካታ ጥያቄዎች በተለያዩ መደበኛና ህጋዊ መንገዶች ብቻ ለሚመለከታቸው አካላት በተቋም ደረጃ፣ በቡድን ደረጃና በግለሰብ ደረጃ እየጠየቅን እና አሁንም መጠየቅ ያለብን ሲሆን በዒዱ ዕለት ግን የመሰባሰባችን ዓላማ ሶላትና ተያያዥ በኢስላማዊ ሸሪዓ ላይ የተቀመጡ አምልኮዎችን መፈጸም በመሆኑ ከዚህ በዘለለ ወደ ስሜታዊነት፣ ወደ ግብዛዊነትና ወደ ግብግብ የሚያስገባን ምንም አይነት ምክንያት የለም። በሌላ እምነት ተከታዮችና
በሚጠቀሟቸው የእምነት ተቋማት ላይ ጸብ የሚያጭር ንግግር መናገርና ተያያዥ ድርጊቶችን መፈጸም ፈጽሞ የተከለከለ ነው። ከአካባቢ ንጽህናና ከገጽታ ግንባታ እንደዚሁም አብረን መዘመን ከሚገቡ ነገሮች ጋር አብረን ለመራመድ ሲባል ካኪ ወረቀትና ጋዜጣ ለመስገጃነት ይዞ መገኘት የለብንም። በተቻለ መጠን ሁላችንም የምንሰግድበትን መስገጃ ምንጣፍ ይዘን ልንመጣ ይገባል። እንደ ሽቶና መሰል ቁሳቁሶች ፍተሻ ላይ መጉላላትን ስለሚፈጥሩ ባይመጡ ይመከራል። ስድስተኛ ማንኛውንም ለሰላምና ደህንነት አጠራጣሪ ሁኔታዎችን የተመለከተ ግለሰብ ለጸጥታ አካላትና ለበጎ ፈቃደኛ አስተባባሪዎች እንዲያሳውቅ እናሳስባለን። ሰባተኛ የተሽከርካሪ ይለፍ ካርፓስ የያዙት አሽከርካሪዎች ተሽከርካሪዎቻቸውን በጊዮን ሆቴል ግቢ ያቆማሉ። ስምንተኛ የተሽከርካሪ ይለፍ ካርድ ወይም ካርፓስ ያልያዙ አሽከርካሪዎች ተሽከርካሪዎቻቸውን በአቅራቢያ ባሉ በሚፈቀዱ የማቆሚያ ስፍራዎች ብቻ ያቆማሉ። ዘጠነኛ በምንጓዝበት ጎዳናና በምናደርገው የስግደት ሂደት ላይ የኮሪደር ልማት አረንጓዴ ስፍራዎችንና መሰል የልማት ነገሮችን ከማበላሸት ልንቆጠብ ይገባል። አራተኛው ርዕሰ ጉዳይ ከዒድ ዕለት አዋዋላችን ጋር የተያያዘ ሲሆን ይህም አላህን የበለጠ በመታዘዝ ክልከላዎቹን ይበልጥ በመከልከል እና አላህ ያገራልንን የመደሰቻ መንገዶችን በመጠቀም በአንድነት እና በህብረት በመተዛዘን ልናከብር ይገባል። አራተኛው ርዕሰ ጉዳይ ከዒዱ ዕለት በኋላ ልንተገብረው ስለሚገባ አካሄድ ሲሆን ይህም ምንም እንኳን ሁላችንም በአቅማችን እና በገራልን ልክ ጾም የጾምንበት፣ ሶላት የሰገድንበት፣ ምጽዋት ወይም ሰደቃ የሰጠንበት፣ ቁርአን የቀራንበት፣ ለሌሎች እዝነት ያሳየንበትና የተለያዩ የዒባዳ ዘርፎችን ከቀድሞ በተሻለ መልኩ ለመጨመር የሞከርንበት ታላቁ የረመዳን ወር ቢገባደድም እነዚህ ዒባዳዎች ስለሱ ብለን የምንሰራለት አምላካችን አላህ ሁልጊዜ ህያውና የማይሞት ተመልካችና ሰሚ ዒባዳን ተቀባይና የባሪያን ዱዓ ሰሚ ሆኖ ሁልጊዜ ቀጣይ ነው። ስለሆነም በአምልኳችን ላይ ከመበርታትና ወደ አላህ ለመቃረብ ጥረት ከማድረግ እንዳንዘናጋ እላለሁ። በመጨረሻም በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት እና በዒድ አስተባባሪ አብይ ኮሚቴ እንደዚሁም በራሴ ስም መልካም የዒድ በዓል እንዲሆን እመኛለሁ። የአላህ እርዳታ ሁልጊዜ እንዳይለየን፣ አላህ በሁለቱም ሀገር ስኬታማ እንዲያደርገን፣ ሀገራችንንና ዓለሙን ከክፉ ነገር ሁሉ እንዲጠብቅልንና መልካም ነገሮችን እንዲለግሰን እለምነዋለሁ። አሚን። ረመዳን 29 1447 ዓመተ ሂጅራ መጋቢት 09 2018 ዓመተ ልደት የዒድ አዘጋጅ አብይ ኮሚቴ። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።